ሰላም ጤና ይስጥልን እንዴት አላችሁ? ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። ውድ ቤተሰቦቻችን የነጻነት ወርቅነህን ህልፈት በተመለከተ የሐዘን ልዩ ፕሮግራም እያቀረብን የምንገኘው ውድ ቤተሰቦቻችን እንግዲህ ህልፈቱ ከተሰማ በኋላ የብዙ አነጋጋሪ ጉዳዮችን እየሰማን የምንገኘው። ከዛም ባለፈ ደግሞ የግል ጓደኛው የሆነችው ገነት ንጋቱ የፈጸመችው ተግባርም በብዙዎች ዘንድ ቁጣንም መነጋገሪያነትንም ፈጥሯል። እንግዲህ ገነት ንጋቱ ከደረጀ ኃይሌ ከኮሜዲያን ደረጀ ኃይሌ ጋር ተፋጣለች። ደረጀ ኃይሌ ምላሽ ሰጥቷል ለተግባሯ። እንግዲህ ያወራቸው ነገሮች አሉ። ደረጀ ኃይሌ ምንድነው በምን አይነት ሁኔታ ነው ሁለቱ የተገናኙት የሚለውን በዝርዝር አወራቸዋለሁ። ውድ ቤተሰቦቻችን የገነት ንጋቱ ተግባር ግን ብዙዎችን እያስቆጣን የሚገኘው ገነት ንጋቱ ይሄ ተግባሯ ዛሬ አልጀመራትም፣ መታየት ከጀመረም ሰንበት በት ብሏል እየተባለን ያለው ምንድነው የሚሉትን አብረን በጋራ የምናይን የሚሆነው። ውድ ቤተሰቦቻችን እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛችኋለሁ። ለዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም ኮሜንት መስጫው ላይ አስቀምጡልን። እንግዲህ ውድ ቤተሰቦች በመግቢያ አስቀድሜ እንደነገርኳችሁ የነጻነት ወርቅነህ ድንገተኛ ህልፈት ከተሰማ በኋላ ብዙዎች ሐዘናቸውን እየገለጹ ነው የሚገኙት። የአርቲስቱ ወዳጆች፣ አድናቂዎች፣ ቤተሰቦች አርቲስቱ ህልፈትን አስመልክቶ በተለያየ መልኩ ሐዘናቸውን እየገለጡ ነው ያሉት። ያልተጠበቀ ሐዘን እንደመሆኑ መጠን ብዙዎች ደንግጠዋል። እስካሁን ድንጋጤያቸውም ያለቀቃቸው ሰዎች አሉ። ብዙዎች እንደውም ሲናገሩ እየሰማን እንዳለው ከሆነ የቅርብ ወዳጅ ቤተሰብ የሞተን ያህል ነው እየተሰማን ያለው የሚል ሐሳብን በተደጋጋሚ ሲሰጡ አይተናል። እንግዲህ አንዳንዴ እንደዚህ አይነት ሐዘኖች በሚፈጠሩ ጊዜ ለግል ጥቅማቸው ደግሞ ይህንን ሐዘን ለማዋል የሚጥሩ ሰዎች መታየታቸው የተለመደ ነው። ነገር ግን ከቅርብ ወዳጅ እንደዚህም ደግሞ ፕሮፌሽናል ከሆነ ሰው ሲሆን ጉዳዩን ይበልጥ አነጋጋሪ ያደርገዋል እንጂ እንደዚህ አይነት ነገሮች የተለመዱ ናቸው። ይህን የምንለው ለምንድን ነው? የገነት ንጋቱ ተግባር አነጋጋሪ ስለሆነ ነው። ገነት ንጋቱ ነጻነት ወርቅነህ ህልፈት እንደተሰማ ነበረ ወዲያው በዩቲዩብ ገጿ ላይ አሻም የሆነ ርዕስን በመስጠት ቪዲዮ የሰራችው። እንግዲህ ለመጨረሻ ሰዓት እንዳገኘችው አስመስላም ነበረ ርዕሱን በኋላ ላይ ለመቀየርም ሞክራለችና ይሄን ርዕስ ከዛም ባለፈ ብዙዎችን ደግሞ ያናደደው ልክ ሌሎች ፕሮግራሞቿን ለቢዝነስ እንደምትሰራቸው ፕሮግራሞች በማስታወቂያ ታጭቆ የተላለፈ ፕሮግራም መሆኑ ብዙዎችን አናዷልም አስቆጥቷልም። መልእክቷን ለማስተላለፍ የሄደችበት መንገድ እርግጥ ነው ገነት ንጋቱ ከቅርብ ጊዜ ወዲህ ስሟን በማይመጥን መልኩ የስራዋን ደረጃዋን በማይመጥን መልኩ በተለያዩ ርዕሶች ዩቲዩብ ላይ መታየት ጀምራለች። ይህን ያዩም ሰዎች ምን ነው በዚህ እድሜ ለዩቲዩብ ገንዘብ ሲባል በዚህ ልክ ባይቀለል ባትቀይ የሚልም ቀጥታ የሆነ መክራቸውንም ሲሰጡም አድመጣናል። እንግዲህ የነጻነት ህልፈትንም ተመልክቶ በሰራችሁ ቪዲዮም ላይ ከዚህ ጋር ተመሳስሎሽ ያላቸው በርከት ያሉ ሐሳቦች ነው ሲሰጡ የነበረው። እዚህ ቪዲዮም ላይ ደውላለት በድምጽ ያካተተችው ደረጀ ኃይሌም እንግዲህ ቁጣውን አሰምቷል። በፍጹም እየቀረጸች እንደሆነ ሳትነግረኝ እየቀረጸች እንደሆነ ሳላውቅ ነው ድምፄን ቀርታም እንደ ግብአትነት የተጠቀመችው። ይሄ ደግሞ ፍጹም የወረደ ተግባር ከሙያዊ ስነ ምግባርም የማይጠበቅ ከሙያዊ ስነ ምግባር ብቻ ሳይሆን እንደ ወዳጅነትም ከሷ የማይጠበቅ ቀጥታ ሽቀላዋን ቢዝነሷን ብቻ ትኩረት አድርጋ የምትሰራ ሴት መሆኗን ማሳያ እንደሆነ የሚገልጥ ሐሳብ ነው የሰጠው። በዚህም እጅግ በጣም መናደዱን ገልጿል። ምላሽ በሰጠበት ሐሳቡም ላይ በጣም እንደተናደደ ነው የተናገረው። የሷንም ምላሽ ብዙዎች እየጠበቁ ነው ያለው። ነገር ግን እስካሁን ምላሽ አልሰጠችም። ሌላው ደግሞ እጅግ በጣም የሚገርመው ነገር ሐዘን ቤት ተገኝታ ያዘኑትን እንደማጽናናት ቀጥታ ስቱዲዮ ሆና ቪዲዮን መስራትን ነው ምርጫ ያደረገችው። ባለችበት ሆና ቪዲዮን መስራትን ነው ምርጫ ያደረገችው። ከዛም ባለፈ ደግሞ ቪዲዮ ላይ የሚታዩ አክቲንግ ተብለው የተገለጹ በብዙዎች ዘንድ
የማዘን ስሜቶች ፍጹም አርቲፊሻል የሆኑና ለካሜራ ፊት ብቻ ለታይታ የተደረጉ መሆናቸውን ብዙዎች እያነሱ ሐሳባቸውን እያንጸባረቁ ነው የሚገኘው። ውድ ቤተሰቦቻችንም እንግዲህ በዚህ ጉዳይ ላይ ሐሳብ እንድትሰጡበት ስለምፈልግ ነው ይሄን ሐሳብ ዛሬ ወደ እናንተ ይዤ መምጣት የወደድኩት። ምክንያቱም ከቅርብ ጊዜ ወዲህ በስፋት የማህበራዊ ሚዲያ አጠቃቀማችን እንግዲህ ቁጥጥር የሚያሻው መሆኑን የሚያሳዩ የሚያሳብቁ ብዙ አይነት ርዕሶችን ብዙ አይነት የቪዲዮዎችን የምናይበት እድል እየተፈጠረ ስለሆነ ያለው በእነዚህ አይነት ጉዳዮች ላይ ሐሳብ መስጠት ምናልባት ማህበረሰባዊ ለሆኑ ለውጦች እሴታዊ ለውጦች አበርክቶ ትልቅ ነው ብዬም ስለማስብ ነው የገነት ንጋቱን ሐሳብ እንደ ምሳሌነት እያነሳን ያለ ነው። ወደ ቤተሰቦች ሐዘኑ እንግዲህ በብዙዎች ኢትዮጵያውያን ዘንድ አሁንም ድረስ እንደቀጠለ ነው የሚገኘው። የቅርብ ቤተሰቦች ስለ ስርዓተ ቀብሩና ሌሎች ጉዳዮችን በተመለከተ በቅርቡ እንደሚያሳውቁ እየሰማን ያለ ነው። ኮሚቴም ተዋቅሮ በውይይት ላይ እንደሆኑ ሰምተናል። ሌሎችም የሚወጡ መረጃዎችም ካሉ ደግሞ እየተከታተልን ወደ እናንተ የምናቀርብ ነው የሚሆነው። ውድ ቤተሰቦቻችን እንግዲህ ላዘኑትም ለወዳጅ ለዘመድ ለመላ ኢትዮጵያውያንም መጽናናትን ትመኛለች የዘላለም ገጠመኝ። እንግዲህ ወደ ቤተሰቦቻችን በሌላ መረጃ ደግሞ ተመልሰን እንገናኛለን። ከዚህ በኋላም ስርዓተ ቀብሩ እስኪፈጸም ድረስ አጠቃላይ ሐዘኑን በተመለከተና ሌሎች የሚወጡ አዳዲስ መረጃዎች ካሉ እየተከታተሉ ወደ እናንተ የምናቀርብ ነው የሚሆነው። ለአሁን ግን ስለነበረን የአብሮነት ቆይታ እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናሌም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑን። አዳዲስ የሚወጡ መረጃዎችን በቀላሉ ይደርሳችኋል። በሌላ መረጃ እስከምንገናኝ ቸር ቆዩ።